አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናልና ኑሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑን ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ጦርነቱን አንድ ብጣሽ ወረቀት ያስቆመዋል። ዓለም እንዴት ነው አንድ ብጣሽ ወረቀት የሚያስቆመው? ብጣሽ ወረቀት ነው እንግዲህ። ያ ብጣሽ ወረቀት ነው ሊባል የሚችለው አንድ ወረቀት ነች። የመግባቢያ ሰነድ የምንለው ነው የኤምኦዩ እና እዛ ማዕቀፍ ማለት ነው። ለአንድ ወር ተወያይተው እልባት የሚሰጡትን ነገር የያዘ መግባቢያ ሰነድ ጦርነቱንም ያቆማል እና እሱ ላይ የጦርነቱ መቆም፣ የኢራን ማንኛውም የኒውክሌር እንቅስቃሴ ለተወሰነ ዓመት መዘጋት፣ ሲዘጋም ያው በውስጡ የሚወያዩበት በውስጡ ምንም አይነት የተመቱ ኒውክሌር ተቋሞች አሉ ነው አንደርግራውንድ እነሱን አታንሰራራም፣ አዲስ አታቋቁምም። በአጠቃላይ ከማንኛውም ኒውክሌር እንቅስቃሴ የቆመች ሀገር ነው የምትሆነው። እንደገና ያ የ47 ዓመቱ የኢራን አብዮት ግኝት የሆነው እና በማንኛውም ሁኔታ በቀናት እድሜ ወይም በ2 እና በ3 ሳምንት እድሜ ወደ 90% በማድረስ ኢራንን ከ10 ወይም 11 አቶሚክ ቦምብ እንዲኖራት የማስቻል ፖቴንሻል ያለው 60% የበለጸገ 440 ኪሎግራም የበለጸገ ዩራኒየም ለአሜሪካ ተላልፎ ይሰጣል። ዶናልድ ትራምፕ ያሉን ነው። ይሄ ነው አብሮ እንግዲህ ሁለቱም በዚህ አንድ ወር 30 ቀን ነው ልክ ጦርነቱን ያቆማል። ይሄ የመግባቢያ ሰነድ ጦርነቱን ያቆማል እና ጦርነቱን የሚቆምባት ቆሞ ባሉት በሚኖሩ 30 ቀናት ውስጥ እልባት የሚሰጣቸውን የጋራ ስምምነት የተደረሰባቸውን ነገሮች አስቀምጧል። እነዚህ ነገሮች በ30 ቀናት ውስጥ መፈጸም አለባቸው። ከዛ ቀጣዩ የሆርሙዝ ሰርጥ መከፈት ነው። እሱን ኢራንም አሜሪካም ይከፍታሉ። አሁን ሁለቱም ናቸው የዘጉት ሆርሙዝ ሰርጥን። አንደኛ አሜሪካ ያው የኢራን ላይ ዘግታባታለች። አትጣም አትገባም፣ በሰርጡም አትጠቀምም ማለች ኢራን ራሷ። እንደገና ደግሞ ሰርጡን የሚጠቀሙ መርከቦች ሲገቡም ሆነ ሲወጡ አሜሪካ በማንኛውም መንገድ ለኢራን ሕጎች ተገዢ አለመሆናቸውን ታረጋግጣለች። ስለዚህ አሁን በሁለቱም ነው የተዘጋው። ይሄን ሁለቱ የጣሉትን ገደብ ያነሳሉ። ምን ማለት ነው የሚለው እዚህ ውስጥ ዝርዝሮች ይኖራሉ በ30 ቀናት ውስጥ። ከዛ በተጨማሪ በኢራን በኩል የሚደረገው ለኢራን የቀረበው ደግሞ ምንድነው? ማዕቀቡ በተወሰነው ይነሳላታል። ይሄ አጠቃላይ ከጣለባት እስከዛሬ እንግዲህ ብዙ ማዕቀብ የጣለባት የማዕቀቡ ይነሳላታል። ሁሉም አይልም ግን ይነሳላታል የተወሰነው እና በማዕቀቡ ምክንያት ደግሞ የተያዘባት ገንዘብ ውስጥ እሱም ላይ ይለቀቅላታል ይላል። ፕሮባብሊ መሆን የሚችለው ኢራኖች ከጦርነቱ በፊት
የኒውክሌር ድርድሩ ላይ የተሰጥቷቸው የነበረው ድል ስምምነት ቢደርሱ ኖሮ ማዕቀቡ እንዳለ ሊነሳ ነው። ስለዚህ እውነቱን ለመናገር አብዛኛው ይነሳል ብሎ ማሰቡ ተገቢ ነው። ማዕቀቡን ደግሞ የምታነሳ ከሆነ ሙሉ በሙሉም ሆነ በከፊል የምታነሳ ከሆነ ለምን እስካሁን በማዕቀብ የተያዘባት የራሷ የኢራን ገንዘብ ነው ከ100 እስከ 120 ቢሊዮን ዶላር የሚደርስ ለምን እሱም በቁጥቁጥ ትሰጣታለህ? ለምን 20 ቢሊዮን ዶላር ብቻ አባባል ይገባ? ለምን ሙሉ ሊለቀቅ አይችልም ወይ የሚል ነገር ታስባለህ። እንደዚህ አይነት እድሎች አሏት ኢራን። አንደኛ ጦርነቱ ቆማል። ጦርነቱ ከመቆሙ ጋር እና የኒውክሌር ስምምነቱን ለመቀበል በመግባቢያ ሰነዱ ላይ ይሄን ተቀብላለች። አሁን ዶናልድ ትራምፕ እንደሚሉት ይሄንን ገና ዛሬ ከኢራን ሰማልን ባይዘው ኢራን ዛሬ ታስታውቃለች። ስለዚህ ኢራን የምታገኛቸው ጥቅሞች የኒውክሌር ፕሮግራሙን በአሜሪካ በምትፈልገው መንገድ ከማድረጓ ጋር ማዕቀቡ ይነሳላታል። በሙሉ በሙሉ በከፊል በማዕቀብ የታሰረው ገንዘብ ይፈታል። ምን ያህሉ እንደሚፈታ እናቅም። እስካሁን ሲንከባለል የነበረው 20 ቢሊዮን ዶላር ነው ስንሰማ የነበረው። ሌላው እንግዲህ ግን አለም አሁን ለምሳሌ ምን አዲስ ነገር አለው? አሁን ካሁን በፊት ሲደራደሩ የነበሩበት ሂደቶች አሉ አይደለም? አሁን አሜሪካ ይሄንን ሐሳብ ይዛ ስትመጣ ካሁን በፊት ከነበረው ምን የተለየ አዲስ ሐሳብ አለው? አዲስ ሐሳብ ከሌለው ምን አዲስ ነገርስ እንጠብቃለን? ኖ አዲስ ሐሳብ አለው እንጂ አሁን ትልቁ ነገር ዶናልድ ትራምፕ ያሉትና ዛሬ ደግሞ ኢራን ከምትሰጠው ጋር ምን ያህል የተገናኘ መሆኑን ማየት አለብን ነው። ትልቁ ነገር ኢራኖች እዚህ ሁሉ ከምዕራባውያን ጋር አይንና ናጭ ያደረጋቸው በኢኮኖሚ የደሙበት አልፎ ተርፎ በወታደራዊ ድብደባ እና ለነሱ እንቁ የምትላቸው መሪዎቻቸው ሳይንቲስቶቻቸው ብዙ ነገር ነው ያጡት። እጅግ ብዙ ነገር ነው። በጣም መቼም እግራቸው ስር ነዳጅ ስላለ ነው እንጂ እኮ ነዳጅ አልባ ሀገሮች ላይ እኮ ይሄ አለማገገምም ሊኖር ይችላል እንዳገር። አዎ በጣም በአሁኑ ድብደባ ራሳቸው ባስቀመጡት ሩብ ትሪሊዮን እኮ አይደል እንዴ? ሩብ ትሪሊዮን ነው ዶላር። በሰኔው ደግሞ ድብደባውን ታስታውሳለህ። ከዛም በፊት ሌላ ድብደባ አስተናግደዋል። ስለዚህ እነዚህ ሁሉ የተቀበሉበት ዋነኛው ግንባር ቀደም ምክንያት ኒውክሌሩ የኒውክሌር ፕሮግራማቸው በዚህ ሁሉ በማዕቀብ ውስጥ እንዲማቀቁና መጨረሻ ላይ ደግሞ በሚዘገንን ቁጥር እሱን ለማመን እኔ አልችልም። እኔ በአንድ በኩል እዛ ራሳቸው የሚሉትን ነው። እነሱ 3000 ከምናምን ነው የሞተው ነው የሚሉት በመንግስት ደረጃ። እዛም ውስጥ የመንግስት ፖሊሶች እንደዚህ ምናምን አሉ ነው የሚሉት። ሌሎች ኮንሰርቫቲቭ የሆኑ እንትኖች ደግሞ 6000 ከምናምን ያደርሱታል። ሰልፍ ስለወጡ ማለት ነው። ሌሎች ደግሞ እንግዲህ እስከ 40,000 ድረስ ነው ሞቷል ብሎ አዎ ብዙ ለምሳሌ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን የሱ ኃላፊ እስከ 20,000 ነው የሚያደርሱት። ይዘገንናል። ይሄም በጦር ሜዳ አሁን ይሄን ሁሉ ሲዋጉ ይሄን ያልሰው አልሞተም። በጦር ሜዳ እንትን ኢራን ወደ 5,000 ሰው ነው የሞተባት በአሁኑ ጦርነት። በአሁኑ ያው ሁሉ የ6 ሳምንት ድብደባ ወቅት ኮላተራል በለው ከእንትን ጋር በተያያዘ ወደ 5,000 ሰው ነው። ኢንፋክት እስራኤል እንደምትለው ደግሞ ከ5,000 በላይ ደግሞ ወታደሮች ተገለዋል ነው። ግን ይሄ በጦርነት ደምረው እንኳን 10,000 እኮ ነው በጦርነት ውስጥ ማለት ነው። ያኛው በጎዳና ላይ የሚገርም ነው። እና ያንን ያስነሳባቸው ትሪገሩ ዋናው ኢኮኖሚው ነው። የኢኮኖሚው መፍረስ ነው ማለት ይችላል። ከገንዘብ ምንዛሬያቸው ኦልሞስት በቃ ምንም ወደ ወረቀትነት ተቀይሯል ማለት ነው። ስለዚህ ይሄን ሁሉ መስዋዕትነት የከፈሉት በምን የተነሳ ነው? በኒውክሌር ፕሮግራማቸው።
እሱን ባለመተዋቸው ገብቷል። ከዛ በኋላ በተለያየ እቅድ ውስጥ ቆይተዋል። መጨረሻ ላይ የዛ ታምነውም ክደውም ምንድነው ዋሽተውም ደብቀውም አንድ የደረሱበት አቺቭመንት ምንድን ነው? 60% ማበልጸግ የቻሉት ዩራኒየም ነው። አሁን ኢራን የኒውክሌር ትሬሽሆልድ ላይ የደረሱ አፋፍ ላይ የደረሱ አገር ነች ተብላ የምትገለጸው ነው። ገብቷል። በጣም ቅርብ ናት። ኤኒ ታይም በጣም ቅርብ፣ በጣም ሩቅ። አሁን ዶናልድ ትራምፕ እሱ ላይ ነው ያሉት። ኒውክሌር ቦምብ አትይዝም፣ ኢራን ኒውክሌር ቦምብ አትይዝም። አሁን በዓለም ላይ የገጠማቸው ፈተና ነው ዶናልድ ትራምፕን። ብዙዎቹ አሁን ባለው የዓለማችን የፖለቲካ አመለካከት የዓለማችን ከዚህ በፊት የምናውቃቸው የዓለም አይዲዮሎጂ ሁሉ ትንሽ ግራ የተጋባበት ዘመን ያለ ነው። ግን ዓለም ለምሳሌ ቻይና ኒኩለር ልትታጠቅ ስትል አሜሪካ ልክ እንደዚህ እንዳሁኑ የጦር መርከቦቿን አሰማርታ አትታጠቂም ወጋሻለሁ ብላት ነበር እና ያን ጊዜ ቻይናም እጅግ በጣም የሚገራርሙ መሳሪያዎቿን ኢላማዎቿን ፐርፌክት ስትመታው የቻይና ያለችበት ደረጃና አቅም ከፍተኛ ሁኔታ ላይ እንደነበረ በመድረሱ ወደ ጦርነት ውስጥ የሚገባበት ሁኔታዎች ቆመው ነበር። እዚህ ጋር ደግሞ ኮሪያም ጋር ደግሞ ስንመለከት ኮሪያም እንደዚሁ አይነት ትልቅ ከበባ ምናምን ደርሶባት ነበረ እና ኮሪያም በሂደት ኒኩለሯን ታጥቃለች። አሁን ኢራንስ አሁን በዚህ ሁሉ ወከባ መሃል ነው። እኔ እሱ መረዳት የለኝም። በአጋጣሚ ስለዛ አላነበብኩም። አንተ አንብበህ ከሆነ በዛ እንወስደዋለን። እሺ የኒውክሌር ቦምብ መጀመሪያ ላይ አሁን ይሄ ኒውክሌር ነን ፕሮሊፈሬሽን የሚለው በተባበሩት መንግስታት ድርጅትም ህልውና ሊያገኝ የቻለው እንደ ተቋም እነዚህ ነገሮች የመጡት በዋነኛነት የተወሰኑ እነዚህ የምናውቃቸው የኒውክሌር ሀገራት ከተፈጠሩ በኋላ ሁሉ ጊዜ ኒውክሌር እንዳይመረት አሜሪካ ጫና ታደርጋለች። በእስራኤልም ላይ ለምሳሌ ከፍተኛ ጫና ነው ታደርግ የነበረ በኬኔዲ ጊዜ ማለት ነው። ሰው ወደዛ ስቶሪ ብትመጣ ለምሳሌ እስራኤሎች ለየት ያለ ታሪክ ያላቸው ናቸው። በእስራኤል ታሪክ ውስጥ በአይሁዳውያን ንቅናቄ ውስጥ በዚህ ሙቭመንት ውስጥ በጁዊሽ ኤጀንሲ ማለት በዚህ ንቅናቄ ውስጥ ዓላማው ከ2000 ዓመት በፊት ወዳጡት ወደ እናት ግዛታቸው መመለስ ነው። ይሄ ደግሞ ሌላ አይገዛውም። ይሄን አስተሳሰብ ደግሞ ሌላው ኦኩፔሽን ነው እንደዚህ ይለዋል። ሌላው ግን ያው ዞሮ ዞሮ ሀገሮች የራሳቸው ታሪክ አለ፣ ታሪካቸውን ይናገራሉ። አንደኛው ሌላው ወገን ላይቀበለው ይችላል። ይሄ ነው የዓለም ሁኔታ። ይሄ ነው የነበረው እንዳልነበረ ይሆናል፣ ያልነበረው ደግሞ እንደነበረ ይሆናል። በዓለም አቀፍ ውሳኔ በተባበሩት መንግስታት ድርጅት ውሳኔ መሬታቸው ላይ ከተመሰረቱ በኋላ እዚህ መሬታቸው ላይ የተመሰረተችው ሀገር እነማናቸው? ዜጎቿ ከሂትለር የእልቂት ምድጃ የተረፉ ይሁዳውያን። ስለዚህ ሂትለር ፋይናል ሶሉሽን የመጨረሻው እልባት ለአይሁዳውያን ጥያቄ የመጨረሻው እልባት ብሎ የሰጠው መፍትሄ ጥያቄውን የአይሁዳውያንን ጥያቄ የመለሰው አይሁዳውያንን በማጥፋት ለመመለስ ማለት ነው። ይሄ በነገራችን ላይ ግብጽ የኢትዮጵያ ላይ ከምትከተለው ጋር በጣም ተመሳሳይነት አለው። ተመሳሳይ ነገር የፈጸመች ምንም አይነት ከኛ አቅም ማነስ ከኛ በቃ
ከኛ ስሪት ቤዚካሊ በብዙ ነገር ስሜታ የሚያደርግ ነው። አንዳንዱ ቀጥታ የሷ ውጤት ነው የሚመስለው፣ ሌላ ጊዜ ደግሞ የራሳችን ከርስ እርግማን አለ። ምናልባት የራሳችን እርግማንና የሷ ሴራ ልትለው ትችላለህ እንጂ እግዚአብሔርና ጊዜ ብዙ ነገር ይሰጣሉ። ያ ቢሆን ሰሜን፣ ደቡብ፣ ምዕራብ ሳትል አንድ የምንሆንበት ጉዳይ ነበር መሆን የነበረበት የግብፅ ጉዳይ። ገባ? ሊያጣሉ፣ ሊያጋጩ፣ ሊያቆራርጡ፣ ሊበጣጥሱ የሚችሉ ነገሮች እንኳን ቢኖሩ ገብተዋል። እነዛን እንድንወጣበት ምክንያት ወደ አንድነት፣ ወደ ህብረቱ፣ ወደ ኢትዮጵያዊ ማንነት እንትናችን እንድንመጣ የሚያደርግ ነው ግብፅ። ለምን ያልከኝ እንደሆነ ኤግዛክትሊ ዘ ፋይናል ሶሉሽን የናዚ ዘ ፋይናል ሶሉሽን ወደ 6 ሚሊዮን አይሁዳውያን በአውሮፓ ይኖራሉ። ሶስቱ አውሮፓ ላይ ነው በዋነኛነት የዘመተዋል። ኤቭሪ ጁሽ አይሁዳውያንን ህፃን የለ ሽማግሌ የለ አይደለም የተወለደ በእናቱ ማህፀን ውስጥ ያለው እሱን ጭምር ፋብሪካ አቋቁሞ ዳቦ ቤት ለምሳሌ ብንከፍት አዋዜ ዳቦ ቤት ቢከፍት መቼም ዜና አንብበን ብቻ እንችላለን እንዴ? እንደው ምን ሀብታሙ እንዴት ይችላል? ይሳየ ዳቦ ቤት ብንከፍት አይደለም ዳቦውን ታደር መፍጫ ያስፈልጋል አይደል? ወፍጮ ቤት ከዛ ደግሞ ዱቄቱ በሆነ መንገድ ሄዶ እንደዚህ ሄዶ ከዛ ማብኪያ ምናምን አለ፣ ከዛ መጋገሪያ አለ፣ ከዛ በኋላ ዳቦ ወጣ፣ ከዛ ደግሞ ዳቦ መሸጫ እንትን ያስፈልጋል፣ ሾፕ ዋት አውትሌት። ልክ እንደዚህ እንደምታደርገው ፋብሪካ ሰርቶ በእውነት ነው የምነግርህ። ይሄ እኮ ተደጋግሞ ስለተወራኝ እናውቃለን ወይ ነው። አንዳንድ እኮ ዜናው ይዘገያል ብዙ ዓለም ይሄን ማወቅ አለብን። ፋብሪካ ሰርቶ ማለት ነው። የባቡር ሀዲድ ተዘርግቷል። ገብቷል። አይሁዳውያን ከተለያዩ ከተሞች ይለቀሙና ምን ላይ ነው የምታደርገው? ባቡር ፉርጎ ይታያል። በገፍ ለማምጣት ገብቷል። ስንዴውን ምናምኑን ከርሻው እንደምታመጣው ማለት ነው። ቅድማውን ዳቦ ቤት ብያለሁ። ስንዴው ይመጣል። ከዛ ወደ ወፍጮ ቤት ነው የሚገባው። ከተፈጨ በኋላ እንደዚህ አይነታል። በዛ መንገድ ያመጣና 6 ሚሊዮኑን ካደረኩኝ የአይሁዳውያን ጥያቄ ምን ሆነ? ጠፋ። ለጁዊሽ ኩዌስችን የሂትለር ምላሽ ጥያቄውን ማጥፋት ነው። ግብፅ ለና 5 ሚሊዮን አጠፋ። 5 ሚሊዮን አይሁዳውያንን በኦስትሪዝ ምናምን በምትላቸው የእልቂት ፋብሪካዎች ጨረሳቸው። 1 ሚሊዮን ነው የተረፈው። ወደ አሜሪካ መለጣለ፣ ወደ ተለያየ ቦታ ይሄ የተረፈው ወደ እስራኤል መጣ ማለት ነው። የግብፅን እናነሳለን። እዛ ከመጣ በኋላ በኖቬምበር 29 በተባበሩት መንግስታት ድርጅት ውሳኔ ፍልስጤም ለአረብ ለነሱ ተብሎ ከተነሱ ከተዋጉ ዋትቨር በኋላ እስራኤል በ1948 ስትታወጅ ማለት ነው። ጠቅላይ ሚኒስትሩ ዴቪድ ቤን ጉሪዮን ይባላሉ። ስቴት ኦፍ እስራኤል ስትመሰረት የተመሰረቱበት መርህ ኔቨር አጌን የሚል ነው። ማንም ሰው ጥያቄ ማንሳት ያለበት አሁን ሂትለር አንድ ሰው አይደለም። የኮሌክሽን የብዙዎች እኩይ አስተሳሰብ ወካይ ነው። ገብቷል። እሱም ያውቋል ፓወር ቤዙን። ምንጊዜም አንድ ሰው ብቻ የሚፈጽመው ነገር የለም። ከንቱ አስተሳሰብ ነው። ያንን የሚፈጽም ሰው ወይ ሐሳቡ የሱ ይሆንና ወደ ህዝቡ አሰርጿል፣ በተለያየ ፕሮፓጋንዳ ብሬኖች በማድረግ በተለያየ መንገድ፣ አለበለዚያ ደግሞ አስተሳሰቡ በስፋት ይኖርና ያንን ወክሎ ይሄን ለመፈጸም አንዱ ይወጣል። ስለዚህ ምን ጊዜም በአንድ ሰው ብቻ የሚደረግ ነገር የለም። ሂትለር ብቻውን አልነበረም፣ ግን የሁሉም ነገር በሂትለር ነው የሚመሰለው። ስለዚህ አሁን ሂትለርን የመሰለ ሰው እዛ ጋር ሲወጣ ብዙ የእሱ መሰል ሰዎች የውስጣቸውን የነፍሳቸውን ዲፕሪቬሽን
ድህነታቸውን ማውጫ መንገድ ሰጣቸው ማለት ነው። ግድቡ ነው እንማን ነው ሂትለር አግኝተህ እንዲያፉን አባርግበት ስለጣጥቀው ምን ትርጉም አለው? ምንድነው ትርጉሙ? የነዛ ሊተንጫጩ ጣናት ህይወት ያመጣልሃል? እነዛ አመጣልህ ገብቷል። ትልቁ ነገር ማለት ያለብህ እንዴት ነው እንዲያለቱ ሰው መከተል የምትችለው ገባ አይደል? ከሰው ጋር ስትጣላ እጁን እንዲህ ሲላበስ በእጁን የሚያነሳው ነገር መረጃበት ካነሳ በሆነ ነገር ይመታል። ላይክ ዛት ይህን መከላከል ነውና 6 ሚሊዮን አይሁዳውያንን መግደል ትክክል ነው ብሎ እየተነሳ ህሙም ሰው ለዛ ጥያቄ ብለ 5 ሚሊዮን ከበጀ በኋላ አንተ እዚህ ጋር ስትቋቋም ምንድነው ማድረግ ያለበት? ዳግም ያንን ማየት ያንን ሀገር ያዝበት ወይ በዛ ሄርጽል ካደረገው ምንድነው ሀገር ራስን መከላከል ራሳቸውን መከላከል የሚችሉበት ሀገር ነው የፈለጉት። ሲመሰረቱ ኔቨር አጌን ብለው ነው። ይሄ ምን ማለት ነው? አይመጣም ምን ትተሽ ይመጣልን አስቢ ነው። ትናንት ሂትለር ስላደረገው ብቻ ሊቀር ይችላል። ስለዚህ ይሄ አይደረግም ብለው ነው። አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናልና ኑሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑኑ ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ሰው በእስራኤሎች አይሁዳውያን እስራኤል አገርን ሲቆረቆሩም ስትመሰረት አብሮ የኒውክሌሩን እንትን በድብቅ ማስኬድ ጀምሩ ማለት ነው። ከቀደሙ ጥያቄ ጋር ለምን አሜሪካ በኬኔዲ ጊዜ ነበረው ይሄ እንቅስቃሴ የጀመረችው 48 ነው ተመሰረተችው 60ዎቹ ውስጥ ማለት ነው። ከኩባ ክራይሲስ ዘመን ጊዜ ጀምሮ ማለት ይችላል። በጥብቅ ይከታተሉ ነበረ ለእስራኤልን። ብዙ ጊዜ አሜሪካኖች ኢንስፔክሽን አካሂደዋል እና ብዙ ጨዋታዎች ተደርገዋል ያንን እንዳያውቁ ማለት ነው። ዲሞና የምንለው የኒውክሌር ማብላያ አሁን እስራኤል አንዳንዶች የሚያስቀምጡ ከ90 እስከ 400 የሚደርስ የኒውክሌር መሳሪያ አላት ነው የሚባለው። ሃይድሮጅን በሚኒያቸር ደረጃ በትልቅ አላት ነው የሚባለው። ወይ እስራኤልን አታረጋግጥም። ይሄንን ለማለት ከፍተኛ ጥረት አድርጓል። ዴቪድ ቤንጉሪዮን የመጀመሪያው እስራኤል ጠቅላይ ሚኒስትር ናቸው። ምክንያቱም በዛን ወቅት የነበራቸው አስተሳሰብ ከልቂት የተረፈ ህዝብ ነው። መፈክሩ ኔቨር አጌን ነው። ነገር ግን የመሬታቸው ሳይዝም ሆነ ያላቸው የህዝብ ቁጥር ተጨምሮ ከእስራኤል መመስረት ጋር ደግሞ የአረብ እስራኤል ቅራኔ በጣም ከፍተኛ ነበር። ውጊያዎች ነበር። ከመጀመሪያው ጀምሮ ሂደቱ በውጊያ ላይ ተመረኮዘ ነበር። ስለዚህ አሁንም የሰርቫይቫል ጉዳይ በጣም ከአንድ እልቂት መትረፍ ብቻ ሳይሆን ለሌላ እልቂት የመዳረግ ስጋቱ ነበር። በዛን ጊዜ ኒውክሌሩን ማግኘት መሰረታዊ ነው ብለው አምነዋል። ኔቨር አጌን የሚለው ነው። ከዛ በኋላ ኒውክሌሩን ሰሩ ማለት ነው። ኒውክሌሩ ተሰራ። ሳውንድ ኒውክሌሩ ለምን የህልውና ጉዳይ። ትናንት ናዚ ጀርመን ከቤት እንደበግ እያወጣ እየነዳ ጨርሶ ነው። ወየርላክ ሺፕ ምን ማድረግ አንችልም። አሁን ግን ዘወርስት ቢመጣ አንደኛ እንደ ሀገር ትከላከላለህ፣ ትዋጋለህ ማለት ነው። ነገር ግን አልፎ ተርፎ ኦቨርዌልም የምትሆንበት ሁኔታ ቢመጣ አሁን በምታውቀው መንገድ
ተዋክተ የማትከላከለው ቢሆን ሌላ ፍላድ ቢመጣ ገብቷል ዳግም መጥፋትህ የማይቀር እንደሆን የሚያስገነዝብ ሁኔታ ከመጣ ያን ጊዜ ይሄን ኒውክሌር ቦምብ እንጠቀማለን። ለምን በኒውክሌር ቦምብ ራስን ማዳን አይቻልም። ለዚህ ነው የማነው የሳምሶን የሱን ምሳሌነት የሚወስዱት ማለት ነው። ስለዚህ እንደ ሳምሶን ምሰሶን ይዘን እንወድቃለን። ትናንት ናዚ ጀርመን ዩኒፎርም ለብሶ ስዋስቲካ እዚህ ጋር አድርጎ እያወጣ በህይወት ቀብሯቸዋል። በህይወት እያሉ ማዝና አድርጓል። ሲያደርግ ምንለዋንችን ልንከላከሏቸዋል። አልተደራጀንም፣ አላቀርድም፣ ምንም የገባን ነገር የለም። አሁን ግን ሌላ ናዚ ቢመጣ እና ከኛ አቅም በላይ ቢሆን እንኳ እሱም እንዳወጣ አድርገን አንድ ቤት ውስጥ ሆነን እናልቃለን የሚል ነው የኒውክሌር ዶክትሪናቸው። ይሄ ነው የእስራኤሎቹ። ይሄ እንግዲህ በእስራኤሎች በኩል ኒውክሌሩ ምን ያህል አንገብጋቢ እንደሆነ አስበው። ለኬኔዲ ደግሞ የዓለማችን የመጀመሪያ የኒውክሌር ባለቤት የሆነች ሀገር ነች አሜሪካ። ኢሚዲየትሊ እሷ ከያዘች በኋላ ምንድን ነው ያለችው? ሰላም በፍጹማዊ ኃይል ብላለች። ከዚህ በኋላ አሜሪካ የምትፈልገውን ነገር ለማስፈጸም ትችላለች። እስከ ተወሰነ ደረጃ ትደራደራለች፣ ታነጋግራለች። አንተ ሰውዬ ረፍ፣ በዚህ ይሁን በዚያ ይሁን ትላለች። እምቢ ካልክ ግን ይሄ ነገር ይመጣል ማለት ነው። ሂሮሺማና ናጋሳኪ ጃፓኖችን እጅ እንዳሰጠችው ከጀርባዋ ምን አለ ማለት ነው? ኒውክሌር ቦምብ አለ። የመጨረሻው ጉዳይ ከመጣ ይሄ ኒውክሌር ልታነሳ ስለምችል የመጨረሻው ደረጃ ያንተም እዛ ፖይንት ላይ ሲደርስ ምንም እንዳልተፈጠረ እሺ ብለህ ነገሮች በዚህ ይፈጽማሉ። ስለዚህ አሜሪካም እዛ ላይ ተመስላ ምናለች? ከዚህ በኋላ ሰላም ተበሰረን ያለችው አይደል? አንተ እዛ ጋር ያለው ወይፈን አትረብሽ ማለት ነው አሜሪካ ያለባት። አድብ ራስህን ገብቶሃል? ቀንዴን ነው ነቅዬ የምጥለው ስትል ማለት ብቻ። ዶናልድ ትራምፕ እኮ በነገራችን ላይ በማህበራዊ ድረገጻቸው ላይ እኮ እየሞከሩ ያሉት እኮ እሱን ነው። ገብቶሃል? ከጀርባቸው ሌላ ያለ አሜሪካ አለች አይደል? አይደል? ኢራኖችን ሰማይ ይቀደዳል እንደዚህ እያሉ እኮ ይላሉ። ገብቶሃል? ሪያሊቲ ሌላ ነገር ሆነባቸው ነው እንጂ የሚሉት ለማለት ይችላል። ካላቸው ክስተንትኑ አለ፣ ፓወሩ አለ ግን እንዴት ማት ነገር አለ። አንዲት ነገር እጅ ሳትቢል ተሳስተ የኒውክሌር ዘንግ አነሳለሁ ብለህ ብትል በኢራን ላይ ቭላዲሚር ፑቲን ገብቷል። ዛሬ እኮ ቭላዲሚር ፑቲን አሁን ዛሬ ምንድነው በፈረንጅ ቀን 7 ነገና ከነገ ወዲያ እኮ ምንድነው ነገና ከነገ ወዲያ እነዚህ ሁለት ቀኖች ወይም በአንዱ ምንድነው ራሽያ ወይም ሶቪየት ናዚዝምን ያሸንፉበት ነው። የሁለተኛው ትልቅ አከባበር ነው፣ የድል ቀን ነው። ከ20 ሚሊዮን በላይ ህዝብ ያጣችች በዛ በጦርነቱ ራሽያ ብቻዋን። የራሽያን ያክል የሶቪየት ህብረትን ያክል ራሽያን ያክል ሰው የሞተበት የለም። ስለዚህ አሁን ይሄ በዓል ድሮ የሚከበረው እንዴት ነው? ቀዩ አደባባይ ላይ የራሽያ አዳዲስ መሳሪያዎች ሁሉ ታንኩ፣ ይሄ ሚሳኤሉ፣ የጦር ጀቱ የሚታይበት ትልቅ እንትን ነው። ራሽያ ባቷን ለዓለም የምታሳይበት ነበር። አሁን ግን እንደሱ አይደለም። መጠኑ ሁሉ ተቀንሷል ከዩክሬን ጦርነት በኋላ። ለምን መሀል እንትን በእንትን እየደበደበች ማለት ነው ዩክሬን በሰው አልባ። ስለዚህ የክብር እንግዶች ሁሉ ተማምነው አሁን እንደዚህ ቁጭ የማይሉበት ሁኔታ ነው የተፈጠረው። ስለዚህ በአሁኑ ዶናልድ ትራምፕ ማናቸው ቭላዲሚር ፑቲን ብሎ ማስጠንቀቂያ ሰጥተዋል። ግንቦት 1 እና 2 ማለት ነው በኢትዮጵያ ተኩስ ማቆም አድርገናል እና ዩክሬንም ይሄን ተኩስ ማቆም እንድታከብር እንጠይቃለን። ይሄንን አልቀበልም ብላ ዩክሬን ነገ
ይሄን በዓል እያከበርን ባለንበት ይሄንን የሚያውክ ነገር ጥቃት ብታደርግ እስከ ዛሬ ድረስ አቅሙ እያለን እየቻልን አቅመን የቆየነውን ነገር አንስተን ማሲቭ የሆነ ግዙፍ የሆነ አጥለቅላቂ የሆነ የበቀል ድብደባ ነው የምናደርገው ዩክሬን ውስጥ ብለዋል። ይሄ ኢላማ መርጦ የኤነርጂ ተቋማን ገለመለ አይደለም፣ እንዳለ ኪየቭን ነው የምንመታው ብለዋል። የውጭ ሰዎች እንዲወጡም ጠይቀዋል። ኢሚዲየትሊ ነዋሪው ራሱ ለኪየቭ እስከ ዛሬ ማድረግ እየቻልን ራሳችንን አቅመን ቆይተናል ብለዋል። ይህ ሁኔታ ነው ያለው። በዚህ ደረጃ በዩክሬን ጦርነት ተጠርንቀው ያሉ ሰው ናቸው። ማን? ቭላዲሚር ፑቲን። ነገር ግን በአንድ የኒውክሌር ቦምብ አድርገው አንዱ እንትን አድርገው ጨዋታ ያልቅ ነበራል። እንዴት አድርገው ነው የምትወረወው? መዘዝ አለው። ብዙ ነገሮች አሉ አይደል? ቻይናም እኮ በታይዋን ጉዳይ እንደዚህ ሁሉ አንጀቷ ከሚያር አንድ ታይዋን እኮ ብዙ ሌሎች ደሴቶች አሉ እኮ። አንድ ማሳያ ደሴት አስመጣ ወይም ቢያንስ ኤሌክትሮኒክስ የሆነ ነገር ማለት ትችላለች። ሁሉም አይችልም፣ አሜሪካም አይችልም። ስለዚህ ዶናልድ ትራምፕ እጃቸውን ሳት ቢያደርጋቸው ኢራን ላይ የሆነች የኢራን አንድ ተራራ ስር ያለች የኒውክሌር ዋቴቨር ምናምን እሱን ቢመቱ በኒውክሌር ቭላዲሚር ፑቲን የክት ልብሳቸው ለብሰው ነው የሚወጡት በደስታ ምንም የጦር ሰዎቻቸውን አድርገው የቱን እንምታው ነው የቱን። አሁን ይሄ ሞራል ኪባነስ ማን ወንድ ነው ይሄን ያደረጉ የሚላቸው? ወይስ እንግሊዝና ፈረንሳይ አረ ብለው ወደ ኒውክሌር ሊገቡ ነው? ገብቷል። ማንም ያርጋ። አሜሪካስ ምን አፋላት ምን ልትል አየህ። ስለዚህ እጃቸውን ሳት ቢያደርጋቸው ዶናልድ ትራምፕ ቭላዲሚር ፑቲን የክት ልብሳቸው ለብሰው የሚወጡት ማናቸው? ፕሬዚደንት ሺን በቀጥታ ቀዩን ጦር ገባ ነው የሚሉት። ገብቷል። አገሬውን ለቀውጣ በኋላ ተመልሰህ ትገባለህ ነው የሚሉት። ወደ ጃፓንም ወደ ምንም ውጣ በቃ ከዛ በኋላ አመራሩ እንደስከነ መዋቀሩ ለምን ሺህ ጦር ታሰልፋለህ? ሚሊዮን ጦር ታሰልፋለህ? ዞር ባለ ነው የምትለው። ምክንያቱም ያን ጊዜ ሌሎች ማቀስ ከጀመሩ ኒውክሌሩን ልታቀሰው ስለምትችል አይ ቲንክ ጨዋታው ይጨርሳል። ማወጅ ብቻ ነው ኒውክሌሩን እንደምትጠቀም አድርጋ ከዚህ በኋላ እንትና ማነች ታይዋን የህዝባዊት ሪፐብሊክ ቻይና አካል ናት አይደል? ቻይና ትቅደም አለቃ። እንደዛ ነው የምታደርገው። ስለዚህ ይሄ አይጠበቅም። ስለዚህ ዶናልድ ትራምፕ ይሄ ኦፕሽን የላቸውም ማለት ነው። አሁን የሁሉ የመጣው ምንድን ነው? ሌሎችም ኒውክሌር ስለያዙ ነው። ሶስታ ከመጀመሪያ ቦምቡን ከያዘች በኋላ ሌሎች እንዳይዙት መታገል የመጀመሪያ ጥረቷ ነበረ። ስታሊን ከሷ ቀጥሎ ያዘው ነው። እንግሊዝ አብራ ነው መሰለኝ ኦልሞስት በተመሳሳይ ጊዜ ነው ያዘችው። አንድ ናቸው። በዚህ በማንሃተን ኦፕሬሽን ውስጥ ፕሮጀክቱም ውስጥ ነበሩ። ከዛ እንግዲህ ቻይና ቅድም ስላነሳኝ ቻይና ላይ የነበረው እንዳትይዝ ነው አሜሪካ ከነበራት። ከዛ በኋላ ግን ወጡ እንግሊዝ፣ ፈረንሳይ እና ህንድም እየተከለከሉ ህንድ በተለይ ብዙ ነገር የሰራችው በድብቅ እየሞከሩ እና ፓኪስታን አንድ የፓኪስታን የኒውክሌር አባት የሚባል የሆነ ጀርመን ነው እዛ የነበረውን ዕውቀት አምጥቶ ነው እንትን እንደ ተባለና የኒውክሌር ኃይሎች ምትላቸው ተፈጠሩ። አሁን እነሱ መፈጠራቸው ከተረጋገጠ በኋላ ሰብሰብ ብለው በግሩፕ የአሜሪካ የነበረውን ብቻ አሁን የእነዚህ የኒውክሌር ኃይሎች አቋም ሆነው ከዚህ በኋላ በዓለም ላይ የኒውክሌር እንትን እንዳይስፋፋ ዓለም አቀፍ አሰራር ተቋም አውጥተውለት ይሄ ነገር ወጣ ማለት ነው። አሁን እነ እስራኤል እነ ቻይና ባለፉት መንገድ ነው ያለፉት። አሜሪካ እንትን እያደፋቻቸው ማለት የተለያየ ተጽዕኖ እያደረገች በዚህ በኩል እያታለሉ እየደበቁ እንደዚህ በብዙ ነገር ነው የያዙት ይሄን ነገር። ከዛ በኋላ ግን ዋነኞቹ የኒውክሌር ኃይሎች የሚባል ነገር ከመጣ በኋላ አዳዲስ የኒውክሌር ኃይሎች እንዳይፈጠሩ
ለማድረግ ኢንስፔክሽን ይሄ ምንድን ነው ኒውክሊየር ፕሮሊፌሬሽን ትሪቲ ተመስርቶ የተቋቋመ ዓለም አቀፍ ኤጀንሲ አለ ማለት ነው። የሰሜን ኮሪያ ጉዳይ ሰሜን ኮሪያ ልታደርግ የቻለች በዚህ ጊዜ ምክንያቱ ምንድን ነው? ኮሚኒዝም እኮ ያልፈረሰበት ቦታ ነው። አሁን የቻይና ኮሚኒዝም የቻይና ኮሚኒዝም እና አሁን ያለው ቻይና ኮሚኒዝም እና የማኦ ኮሚኒዝም ወይም ደግሞ የሶቪየት ኮሚኒዝም ጋር ምንም ግንኙነት የለውም። አሁን ያለው እኮ የቻይና ኮሚኒዝም በለው እኔ እሱ እንደውም የማናችሁ ዛዮፒንግ ዶንግ ዛዮፒንግ የሚባሉት የድመቷ አይጡን ተያዘ እንጂ ጥቁር ሆነች ነች የሚሉት በሳቸው ስም መጠራት ነው ያለበት። ይሄ እንትን የአዲሱ የተለየ ነው። ይሄ ኮሚኒዝም ብሎ የሶቪየት ህብረት ኮሚኒዝም ሳይፈርስ በፊት ከነበረው ኮሚኒዝም ጋር ቻይና ለማገናኘት መሞከር ኃጢአት ነው። ይሄ ነው። ስለዚህ ሰሜን ኮሪያ አሁንም ድረስ በነገራችን ላይ የድሮ ኮሚኒዝም ያልፈረሰበት ሀገር ነው። እስካሁን አለ ብቸኛዋ ነች ማለት ይቻላል። ስለዚህ በዛ ጊዜ ውስጥ ሰውየው ባላቸው በራሳቸው ቴክኖሎጂ በዛ ሁሉ ማዕቀብ ውስጥ ሆነው ሊሰሩት ስለቻሉ ነው። እና ስቲል እንደሱን የኒውክሌር ኃይል አድርጎ የመቀበል ዓላማ የለም በአሜሪካ። ምክንያቱም ኦልሞስት ካለም የተገለለ ባህታ ያገር እኮ ነው። ስለዚህ እንደዚህ ደይ እውነቱን ለመነጋገር ይቺ ሀገር በቀዝቃዛ ነገስት ሆና ያለችውና ወደ ዓለም አቀፍ ህብረተሰብ መምጣት ካለባት ይሄ ኒውክሌር እንትራን ማጥፋት ነው። እሷሽ ብላ ነበር እኮ የኒውክሌር እንትራን ማብላያውን እኮ አንዱን አፍርሳ ነበር ከማዕቀቡ የተነሳ ማለት ነው። ከትራምፕ ጋር ተነጋግረው የሆነ ስቴፕ ተደርጎ ትራምፕ ነው ከትራምፕ አፍርሰው ሁሉ ነበር እኮ አየህ። ስለዚህ እሷ ነች በዚህ ደረጃ ያመለጠችው። አሁን ኢራን ላይ ያለው ጫና የዚህ አካል ነው። አሁን ይሄንን እዚህ ላይ ቆመን አንድ አፍታ ግብጽና ናዚ ጀርመን ያላቸውን ነገር ግብጽ በመሰረቱ በሙሉ የመካከለኛው ምስራቅ ሀገሮች ሁሉም ማለት ይቻላል ይሄ የሰላጡ ሀገሮች ጨምሮ የሚጠቀሙት የባህር ውሃ ነው። ባህር አላቸው። እነሱ ያላቸው የባህር አክሰስ ግብጽም አላት። በዓለም ላይ የምታየው ሸፍጥ ነው የምነግርህ። ሳውዲ አረቢያ ባህር አጣርታ ነው የምትጠጣው ማለት ለእርሻም ተጠቀመች። ለምን ጨውን አውጥታ ይሄ ዲሳሊኔሽን የተባበሩት አረብ ሁሉም ተያይዘ ይሄ ዲሳሊኔሽን ተቋም አላቸው። ግብጽም ቤዚካሊ የዚህ አካል ናት። እሷን የተለየ የሚያደርጋት ቀጥታ ናይል ይገባል። ገብቷል። ብሌሲንግ ነው። የናይል ፍሬሽ ዋተር ታገኛለች ማለት ነው። ይሄ ብሌሲንግ ነው። በማንኛውም መመዘኛ ግን ያለዚህ ውሃ ግብጽ ትጠፋለች የሚል ሎጂክ ግን አይሰራም። ሳውዲ አረቢያ አልጠፋችም። የተባበሩት አረብ ኤሚሬትስ አልጠፋችም። ማን የጠፋው? የጠፋ ሀገር የለም። ማንም የጠፋ ሀገር የለም። ራሷ እስራኤል አልጠፋችም። የትኛው ወንዝ ነው እስራኤል? ማንም የጠፋ የለም። ስለዚህ ግብጾች ምንድን ነው የኤግዚስተንሻል ነው እያሉ የናይልን የሚሉት እኛ ምንም ልንስለ ወገን ስለሌለን ገብቷል። ዛሬ አክቲቪዝም ራሱ ዛሬ እኮ ሀገራት እንደ ሀገር ብቻ አይደለም እኮ መንቀሳቀስ የሚችሉ ትልቁ ነገር እንደ ሀገር መስማማት አለብህ። እንደ ሀገር መሆን አለብህ። ትልቅ ነገር ማሰብ አለብህ። 50 60 ዓመት 100 ዓመት ማሰብ አለብህ። እንደዛ አይነት ነገር ቢኖር ነው የምነግርህ። እኔም አንተም ሁሉም ገብቷል ሲንቀሳቀስ የሚነካ ለሀገሩ የሚነካ ማለት ለሚመጡ ለልጆቹና ለልጆቹ መጨነቅ የሚችል የኔ ኃላፊነት ብሎ ማሰብ የሚችል ገብቷል። የሆነ ሚሊዮን ብር እኮ ባንክ ካለ በቃ የኔ ልጆች ምንም ችግር የለም እንደዚህ ይሆናሉ እዚህ ከብት እርባታ ያደርግላቸዋለሁ ብለህ የምደመደም ከሆነ ካንተ ጋር ሀገር መስራት አይቻልም። አይደለም እንዴ? ስለዚህ እንደዚህ ፎርዋርድ ቲንኪንግ የሆነ ህብረተሰብ መሆን ወይም ወደዛ መሄድ ብንችል ነው የምነግርህ። በሁሉም ሰው ያለበት እንትን ትልቅ ጦርነት ማድረግ ይቻላል። እስካሁን ያልተገለጠ ሸፍጥ
እና አንዱ የሰላጤ ሀገሮች ናቸው ዋና አስቻይ ናቸው ኢኔብለርስ ናቸው የግብፅን ጸረ አፍሪካ ጸረ ኢትዮጵያ ፖሊሲን በመደገፍ ወይም አይተው እንዳላዩ በማድረግ ተጠያቂ ናቸው ይሄ ጊዜና ሁኔታ የሚፈርደው ተጠያቂ ናቸው ግብፅ ልክ ናዚ ጀርመን የአይሁዳውያንን ጥያቄ ፋይናል ሶሉሽን ብሎ እንዳለው የአባይናይልን ጥያቄ ግብፅ ልትፈታ የምትፈልገው ምን ማድረግ ነው ኢትዮጵያን በማጥፋት ማተራመስ ግብ አይደለም አለም የማተራመሱን ውጤት በተወሰነ ፐርሰንቴጅ አግኝቷለች አለም ድሮ ከሩቅ ሆና ታረግ የነበረው ከመካከላችን በመገለጣጠል ሂደት ማለት ነው መገንጠል በቻለችው መሬት ላይ ደግሞ ትቆማለች ማለት ነው አይደል በፊት ሩቅ ሆና የምታደርገው ነገር አንዱ ሲሳካላት እሱ ላይ ትቆምና ደግሞ ከዛ ቀጥሎ እንደዚህ የምታደርገው ማንም ሰው መገንዘብ ያለበት ግብጾች በናዚ ጀርመን ደረጃ ነው መታየት ያለባቸው በጣም እርግጠኛ ነኝ ስለ ግብጾች የሚያውቅ እዛ ኖር ያለው የሚል ተመራመር ያለው የሚኖር ቢወጣና ይሄን ነገር ቢመለከት በእነሱ ሰርክሉ ሲደመደም 130 ሚሊዮን ኢትዮጵያውያን አሉ ከተባለ ሊጠፉ ይችላሉ ብሎ ነው የሚያምኑት አየ ማን በዚህ ነገር ያቀርበዋል ዘሎች ካሁን እንደነገርኩ ያለ ናይል መኖር ይችላሉ ግዴታ ከመጣባቸው ነገር ግን they are blessed ድርሻ አላቸው ባለመብቶች ናቸው ገብቷል የናይል ውሃ ባለቤት ኢትዮጵያ ናት ቴክኒካሊ ስለዚህ ሁሉም እንደ ድርሻው ሲያገኝ ግብፅም የናይል መዳረሻ እንደመሆኗ መጠን የራሷን ፐርሰንቴጅ ድርሻ ታገኛለች ከሌላው የአረብ ሀገር ይልቅ እሷ 10 ቢሊዮን በለው 20 ቢሊዮን ሜትር ኩብ በለው ፍሬሽ ወተር ይኖራታል የናይል and plus ይሄ ከባህር ውሃ ታገኛለች ቤዚካሊ የነሱ የውጭ ፖሊሲ አባይ ናይል የሉናችን ብለው ይሄን የተቀበሉ ዋንኞቹ ምዕራባውያን ናቸው አንድ ጋዜጠኛ ሄድ በለው አንድ እርሻ ላይ ሄድና when you look the vast land here straits ምናምን without Nile this is going to dry up and ይጥፋል ትግሊት they pay አባወድ ገብቷል ግብጾች ያለ ናይል መኖር ይችላሉ ሄሮዶተስ ግብጽን የፈጠራት ናይል ነው ስላለ ናይል ከሌለ ግብጽ ትጠፋለች ብለው ገልብጠው እያሰቡ ነው ግብጽ የምትጠፋ ከሆነ እነ ሳውዲ አረቢያ ለምን አልጠፉ ገብቷል እንደዚህ ጥያቄ ነው የምናነሳውና የሂትለርን አይነት የናይልን ጥያቄ በኩያነ በፍትሃዊ መንገድ ቁጭ ብላ ከኢትዮጵያ ጋር ተደራድራ ገብቷል ስትደራደር ደግሞ ይበልጥ የምታገኝበት ሁኔታ ሊኖር ይችላል ያንን ከማድረግ መጀመሪያም እንደመብት ውሃውን እንዳለ ከንትኑ እንዳናነሳ እንደመብት አድርጋ በዚህ መንገድ ይወስዳለሁ ብላ በማሰብ የዚህ የኮንስፓይረሲ ፖለቲካ በመዘርጋት ከሀያላን ጋር ፕሮስቲቱሽናል ዲፕሎማሲ ሊል ይችላል ቀድመው አለን ነው የሚሉት እኛ እናስታርቃለን ነው የሚሉት እና በዚህ በጣም የሰለጠኑ ናቸው እነሱ እንዳይኔ ነገር በማድረግ በጭንቅላታቸው ውስጥ ኢትዮጵያን ለማጥፋት የናይል ባለቤት መሆን እንችላለን ብሎ ያስባሉ ብዙ ነገር ሊያስቡ ይችላሉ ናይል ላይ ያላቸው እቅድ እናንተ ከመናስበው በላይ ሊሆን ይችላል ሌሎች ሳትለኝ የናይል ተፋሰስ ሀገሮችን እነሱን አንዳንድ የራሳቸውን እዛ ካይሮ ቤተ መንግስት ለማንክ ለዚህ እንደዚህ አድርግላችሁ በማለት ያው አላለም ስታረግ እዛም ላይ ወደፊት ግብፃውያንንም እያሰፈሩ ገብቷል ኤክስፓንሽን የግብጾችን መስፋፋት እያረጋገጡ ሊገዙት ይችላሉ ገብቷል ባለቤቷ ኢትዮጵያ ናት ስለዚህ ከዚህ በፊት ያሰለ ኢትዮጵያ ላይ ርብርብ ሲደረግ የኢትዮጵያ ጉዳይ የኔም ጉዳይ ነው ብሎ የመነሳት ነገር በአፍሪካ ለምሳሌ ኬንያ ይሄን አልፈረመችም ያልፈረመችበትን ሁኔታ ይሄ ምንድነው የአባይ ናይል ሶሻሊዝም ነው እንደማለት ነው ሁሉም ለናይል ባለው አስተዋጽኦ መጠን ክፍፍል ተመጣጣኝ ክፍፍል የሚለው ሌሎች ሀገሮች ፈርመውታል አሁን በፓርላማ ደረጃ በህግ በሚያደርገው ደረጃ ላይ ነው ያለው ኬንያ የዚህ ፈራሚ አይደለችም ኬንያ የዚህ ፈራሚ ያልሆነችበት ምክንያት ግልጽ አይደለም
አዎ ፕሮባብሊ ከግብጽ ጋር ግንኙነት ሊኖራት ይችላል። ምናልባት ያ መሪ ደግሞ በጣም ጭንቅላት አለው አይ ዲፕሎማት ሊባል ይችላል። ግን ምንድነው በተወሰነ ደረጃ ባርነትን በመቀበል የራስ የሆነውን ነገር ለግብጽ አስረክባ ግብጽ ከዛ ላይ ቆንጠራ በመሰጠ መርካት ማለት ነው። ይሄ አይደለ? ስለዚህ አሁን ለኬንያ ያለን ግምት ኮንቴምፕት ግብጽ ከምንም ነገር ጋር መያዝ የለበትም። እና እንደ አፍሪካ አንድ ቀን እንደ ጥቁር ማሰብ የለብንም እንዴ? እንደ ጥቁር ማሰብ ካልቻለ አፍሪካ የአፍሪካ አንድነት የምናምን የምትለው በሙሉ ትርጉም የለውም። እንደ ጥቁር ማሰብ አለበት። ሰው ወደኛ ጉዳይ እንምጣ ለመገምጨም። አሁን ለምሳሌ ዓለም ኢራን እንውሰዳት። እንግዲህ ኢራን ይህን ሁሉ ጦርነት ውስጥ የገባችበት ዋናው ምክንያት አንደኛው እና ዋናው ኒኩለር የመጨበጥ ፍላጎቷ ነው። ልክ ለእስራኤል ኒኩለር ምንድነው ብለን ከወሰድን የሞት ሽረት ነው። ያ ዳግም ያንን ሰቆቃ ለማየት የሚደረግ ታሪኳ ጀስቲፋይ ያደርገው። ኢራን ስለምን ያለፈ ታሪኳ ብቻ አይደለም ወደፊት እንደ ህዝብ በዓለም ላይ ተበትኖ ባሉበት ሰዓትም ማንኛውም የእነሱን ታሪክ ያነበበ ከስፔን ጀምራ የመከራ ታሪክ ነው። አውሮፓ ውስጥ በተለይ የመከራ ታሪክ ነው። በጣም የመከራ ታሪክ ነው። ከእንደገና ደግሞ ሀገር ሆኖ ከተመሰረቱ በኋላ ቤንጉሪዮን እኮ እስራኤል የምትባል ሀገር እኮ ተወላጆች ብለው ያወጁት እኮ የግብጽ አየር ኃይል እየደበደበ እኮ ነው ቴል አቪቭን አይደለም እንዴ? አሁን ደግሞ ከዚህ ከአረቦች ጋር የነበረው ፍጥጫ ወደ አብርሃም አኮርድ ሲመጣ በተለይ ከማነው የትልቅ ዓመት ተሰጥቷል እኮ በማነው በቢል ክሊንተን ጊዜ ቢል ክሊንተን አሁን በቅርብ ተናግሯል እኮ የፍልስጤም ወጣቶች አሉ ያንን ሚስ አደረጉ እምቢ አሉ። የዛሬ 25 ዓመት ሀገር ይኖራቸው ነበር ነው ያሉት። ገብተዋል። ኦልሞስት እኮ በያሲር አራፋት ጊዜ ያሲር አራፋትና ኢስሐቅ ራቢን ገብተዋል። በውስጣቸው ያን እንግዲህ ኔታንያሁ ማነው የሚሉት እኮ ኦልሞስት አሁን እሳቸው ሲናገሩ ሰሞኑን ኦልሞስት ምስራቅ ኢየሩሳሌምን ዋና ከተማቸው አድርገው የፍልስጤም 96% የዛሬ ምንድነው ዌስት ባንክ ምንለው የሱን ይዘው ጋዛ ሊመስል ነበር። ያው በኋላ ታሪኩን እናውቀዋለን። ሐማስ በዚህ በኩል እንትን አለ ያው ታውቀዋለህ። ስለዚህ እንዲህ ብሎ ተጸጽተው ማናቸው ክሊንተን ዛት ወዘ ሞመንት አሉ። ስለዚህ ኢራን አሁን ከአረቦች ጋር የአብርሃም አኮርድስ የሚለው ነገር በቶ ኢቭን ከሳውዲ አረቢያ ጋር በእስራኤልና ሳውዲ አረቢያ ትልቋ ሀገር ናት። ትልቅ ሀገር ነች። ሳውዲ አረቢያ ጋር ይፋ ዲፕሎማቲክ ግንኙነት ሊመሰረው ማለት ነው። አሁን የተባበሩት አረብ ኤሚሬት ሞሮኮ አላቸው ከዲፕሎማቲክ ግንኙነት ስለዚህ አሁን ሳውዲ አረቢያ ስትጨመርበት ሰገድ ነው ከሱዳን ጋርም እየተሞከረ ያለ ያው እዚህ ውስጥ የገቡት። ስለዚህ አሁን ምንድነው ያንን ይሄ አረብ እስራኤል ለምትለውን ለ10 ዓመታት የቆየ ጠላትነት ቀበርክ ማለት ነው። ከዛ በኋላ ወደ ሌላ አይነት ትስስርና የኢኮኖሚ የቴክኖሎጂ የተለያየ ትስስር አብሮ እንትን የሚበሰሩበት ነበር። የኦክቶበር 7 የሐማስ ጥቃት ብትንቱን ሳያወጣው በፊት ማለት ነው። ስለዚህ ወደዚህ ምዕራፍ እየተመጣበት ባለበት ሰዓት ታማኝነት ፍጹም ለኢራን የሆነው ሐማስ የኦክቶበር 7 ጥቃቱን አፈነዳ። በዓለም ላይ ትክክል ነው ያለ መሪ አንድ ሰው ብቻ ነው የኦክቶበር 7 ጥቃት እሱም መንፈሳዊ መሪ አሊ ካሚኒ ናቸው። አለማድነቅ አይቻልም ብለውት ያን እርምጃ በጣም የሚገርም ነው። ይሄ ነው። ሁለተኛ የኢራን ታሪክ ደግሞ በአረብ እስራኤል እንግዲህ አረብና በአረቦችና በእስራኤል መካከል ከዛ በኋላ ከ48 በኋላ ከ6 ቀን ጦርነት በኋላ ወይም ነው ከ65 በኢትዮጵያ ከ65 ዓመተ ምህረት በኋላ የመጣው ውጥረት ምንድነው? የፍልስጤም ጉዳይ ነው። አረቦች ኤቭሪ አረብ የፍልስጤም መንግስት እንዲመሰረት ይፈልጋል። ሳውዲ አረቢያም በእስራኤልና
እሷ መካከል ዲፕሎማሲያዊ ግንኙነት ትፈልጓለች፣ ተቀብለዋለች። ብዙ ትብብሩም ጀምረዋል ኦልሬዲ። ነገር ግን በቅድመ ሁኔታ ያስቀመጠችው አንድ ሀገር ሊያደርጋቸው የሚችል መሰረት ተጥሎ ማየት አለብኝ በሚል ላይ ያዘገየችው። አሁንም እሱ እንዳለ ነው። በነገራችን ላይ አረቦች አር ኮንሰርንድ በፍልስጤም ጉዳይ። አሁን ከነሱ በላይ የፍልስጤሞችን ዓላማ በማራመድ እስራኤል መጥፋት አለባት የምትል አዲስ መንግስት በተመሰረተ ማለት ነው። ያ የኢራን መንግስት እና በእስራኤል ዙሪያም ይሄ ከዚህ በፊት አውርተነዋል። ሁለት ነገር ነው የሚያስቡት። ዋናው እቅዳቸው ይሄ ተጋትሮ ተራዳ ያመለን ሄዝቦላ፣ አሳዶች፣ ሀውቲ፣ ባህሬንም እንግዲህም አሁን ትግል እየተካሄደ ያለበት ቦታ ነው። እነዚህ አሁን በዚህ መንግስት የፐርሺያ መነሳት እንዲያነገጽታ ነው ያለው እና እንደዚህ አይነቱ ሲደረግ አሁን ትልቁ ሁሉም አንዳንድ ተንታኞች እንደሚሉት የጠቅላላ በዓለም ላይ ያለውን ደጋፊ ለማግኘት ገብቷል። ራሱን የቻለ የኤምፓየር ነው የሚሰራው። የፐርሺያን ኤምፓየሮች የኢራን እስላማዊ አብዮት ኤምፓየር ነው የሚሰራው። ግን ያ ኤምፓየር በሁሉም በብዙሃን ድጋፍ እንዲኖረው እስራኤልን በዚህ ደረጃ ጠላት ታደርጋለህ ነው አንዳንዶች የሚሉት ሲሉ አሁን ኮመን ግራውንድ ያገኛሉ ከፍልስጤሞች ጋር ባለ ሁኔታ ማለት ነው። ያ በጣም የሚጠቅማቸው ነው የሚባለው የነበረው። በዚህ የተነሳ በይፋ መጥፋት አለባት እስራኤል የሚል ፖሊሲ ማራመድ ጀምሩ ማለት ነው። ምኖች ኢራኖች አሁን ተመልከት፣ እንደዚህ እያሉ ሳይንስና ቴክኖሎጂውን እየያዙ ይብችም የኢራን እኮ እድገት አሁን እኮ ለመገንዘብ አልችልም። እኔ በኢራንና ኢራቅ ጦርነት ማስታወስ ነኝ የሚታኮሱት ሁለቱም እስከድ የሚባል የቻይና ሰራሽ ሚሳኤልን እኮ ትንሽ ማሻሻያ እያደረጉ ነበር እኮ። አሁን በቴክኖሎጂ ሄደው ዛሬ እኮ ፕራክቲካሊ ኢራን ከአሜሪካ ጋር እየተዋጋች ነው ከሱፐር ፓወር ጋር አይደለም እንዴ? በጣም ወንድ ነው ይሄ ታርፈል እንግዲህ በዚህ እንተኩሳለን ውጣ የዛር ፋይቲንግ እና እኔ ላይ አሁን ለገንዘብ ሁሉ ቸግረኛል። ብታምንም ባታምንም የሰላጤው ሀገሮች ሁሉ የሚያዩት ነገር ምንድን ነው? በእያንዳንዳቸው ጋር የአሜሪካ ጦር ሰፈር አለ። ዘይ ኒድ የሆነ ኃይል መኖር አለበት ለራሳቸው እንትን በኢኮኖሚ እመርታ ቢያሳዩ ራስን በመከላከል ደረጃ ግን እስቲል ምን ይባላል ሰልፍ ሪላያንት አይደል ማለት ኢራን ግን ነች በሚገርም ነች። ስለዚህ ይሄ ተኩሳ ማልቆ ቦሊስቲክ ሚሳይልና ሰው አልቦቿ የፈጠሩትን ነገር አይታል። የሚገርም ነገር ነው ያደረገው። በዚህ እዛ ኔቨር አጌን ብለው ከኒውክሊየር ከናዚ ጀርመን ምድጃ ወጥተው እዚህ ጋር ወጥተው ይሄ እንዳይደገም ብለው ኒውክሊየር ሰርተው ያሉ ሰዎች ደግሞ ትጠፋላችሁ የሚላቸው ሲመጣ እንዴት ነው ሊሰማችሁ የሚል አገባኝ ነርበስ ነው የሚያደርጋቸው። እነሱ ሊሰሩ ከሚሞክሩት ኒውክሊየር በፊት ኒውክሊየር ያላቸው ናቸው። አንዳንድ ቀን ሁለቱ መጥቶ የለባቸውም። የአሜሪካን የቀረው ዓለምን በዚህ ጉዳይ ለመግባት አስፈላጊ ነው የምትለውም ነገር ይሄ ነው። እንግዲህ ተመልከት የታሪካቸውን አመጣጥ እና አሁን ኢራኖች ደግሞ እነሱ መጥፋት አለባቸው ሲባል ምን አይነት ነገር እንደሚያመጣ አስብ። ኢራኖች ይህን ሁሉ ተቀብለው በአጋጣሚ በጂኦግራፊ ምክንያት በተለያየ ምክንያት በጣም ኢራን በጣም ሰፊ ሀገር ናት። የቆዳ ስፋቷ በጣም ሰፊ ትልቅ ሀገር ናት። ከ1.4-5.6 ሚሊዮን ካሬ በላይ የሆነች ሀገር ናት። በጣም ሰፊ ናት። 90 ሚሊዮን ህዝብ ሀገር ናት። ደግሞ የእስራኤል ደግሞ ያው ታውቃለህ በካርታ ላይ እንኳን ለማሳየት ያስቸግራል። መካከለኛው ምስራቅ ውስጥ የህዝብ አሰፋፈሩ ሌላ ነገር ነው። ስለዚህ አሁን ለምሳሌ እስራኤል ራሷን ለመጠበቅ ከጠቅላላ መካከለኛው ምስራቅ ውስጥ 90 ቦምብ ያስፈልጋት ከሆነ ኢራን 2 ይበቃታል። አሁን ባልኩ ምክንያት 2 አቶሚክ ቦምብ ይበቃታል የእስራኤልን ህልውና ስጋት ላይ ለመጣል። በዚህ የተነሳ እዛ ጋር ኔታንያሁ ሞቼ ነው እንጂ ኒውክሌር አትይዙም እነሱ ደግሞ እናያለን በሚል ይመተዋል። ዛሬ ኢራኖች የሚሰጡት ምላሽ ለአድማጮች ይዘን እንቀርባለን። በኢትዮጵያ ከቀኑ 10 ሰዓት ወይም ደግሞ ዛሬ አመሻሽ ላይ ማለት ነው
እንሰማለን ማለት ነው። እና ያቺ የሚስማሙባት ምላሻቸው ቀና ከሆነ ያቺ ብጣሽ ወረቀት ያቺ በአንድ ገጽ ላይ የመግባቢያ ሰነዷ ላይ ኢራን ለዚህ ሁሉ ምክንያት የሆነውን ዋናውን የአቶሚክ ቦምብ ህልሟን አቶሚክ ቦምብ የመስራት እቅድ የለኝም ነበር የምትለው ኢራን ሁሌም። ነገር ግን የሚያነሱባት ጥያቄ ወይ የአቶሚክ ቦምብ የመስራት እቅድ ከሌለሽ 60% ለምን አበለጠችው ዩራኒየም 60% የበለጸገ ዩራኒየም አንድም አይነት ሰላማዊ አገልግሎት የለውም። ስለዚህ ለምን አያደረግሽው? እንዳልኩ ደግሞ ይሄ በጣም ነገርኩ በ15 2 እና 3 ሳምንት በሚፈጅ ጊዜ ወደ 90% ማድረግ ይችላል። በማበልጸግ ወደ አቶሚክ ቦምብ መቀየር ይቻላል። ስለዚህ ምዕራፍ ላይ ትሬሽሆልድ ላይ ከደረሰች በኋላ ሁሉ ነገር ጊቭ አፕ አድርጋ ማለት ነው የኒውክሌር እንቅስቃሴዋን ምናልባት አሜሪካ በጠየቀችው ወይም በእንትኑ ላይ በሚግባቡት መሰረት አቁማ የተመቱትን አታንሰራራም፣ አዲስ አታደርግም። ምንም አይነት የኒውክሌር አክቲቪቲ በሷ ግዛት አይካሄድም። ይሄንን የ47 ዓመቱ ትግላቸው ውጤት የሆነውን 60% የበለጸገ 440 ኪሎ ግራም ዩራኒየም ከአሜሪካ ጋር ሆና ካለበት እንትን ወጥቶ ለአሜሪካ እንደምታስረክብ ዶናልድ ትራምፕ እየተናገሩ ነው። የኒውክሌር ጉዳይ አበቃ ተከተተ ማለት ነው። በቴህራንና በጀሩሳሌም መካከል ያለው የህልውና ስጋትም በከፍተኛ ደረጃ ሙሉ በሙሉ ላይ ባለው ይችላል እንኳን በከፍተኛ ደረጃ ይተነፈሳል ማለት ነው። ስለዚህ እስከ ሊባኖስ ያለውን ጦርነት የማቆም አቅም አለው ይሄ አንድ ገጽ ወረቀት። ስለዚህ ዶናልድ ትራምፕ ዛሬ ምላሽ የሚያገኙበትና የኢራኖች ምላሽ እሳቸው እንዳሉት እሺ ብለዋል ነው የሚሉት። እሳቸው ብዙ ነገር ፈርሷል ታውቃለህ። ይሄ ነገር በዚህ መንገድ ከመጣ ጦርነቱን ያቆማል፣ ጦርነቱ ይቆማል። አሜሪካና ኢራን መርከቦቻቸው ይነሳሉ። የኢራን ላይ የጣለው ብሎኬድ ይነሳል፣ ባህራዊ ላይ ይነሳል። የአሜሪካ ኢራኖችም የጣሉትን እገዳ ያነሳሉ ነው። ግን የመጨረሻው ዕጣ ፈንታ ምንድነው የሚሆነው? ቢከፈትም የሆርሙዝ ሰርጥ ምንድነው የሚሆነው? በኢራን ሉዓላዊነት ስር ነው ወይስ እንደ በፊቱ ከጦር በፊት እንደነበር? እሱ በ30 ቀን ውስጥ የምንሰማው ዲቴይል ነው። እሱ ሌላው ኢራን ማዕቀቧ በከፊል ይነሳላታል። በማዕቀብ ተይዞ የነበረው ገንዘቧ ይለቀቅላታል። 20 ቢሊዮን የሚለው ነበረ። ከፊል ማዕቀቡን ካነሳ ገንዘቡ ከዛም በላይ ሊሄድ ይችላል። ምክንያቱም እዚህ ጋር እየሰጡ ያሉት ነገር በጣም መሰረታዊ ነው። በብዙ ድርድሮች በ7 ዙር በ8 ዙር ያልተገኘ ውጤት ነው። ጥያቄን ለመመለስ ምንድነው አዲሱ ነገር ያልከው? አዲሱ ነገር ይሄ ነው። ኢራኖች ቶታሊ ማቆም የፈረሰውን አለመጠጋ ይሄ ተቀበሉ። በቃ ለተወሰነ ጊቭን ዓመታት ምንም አይነት የኒውክሌር እንቅስቃሴ አያደርጉም። ብዙ መስዋዕትነት በገንዘብ በመሪዎቻቸው ደረጃ፣ በተቋም ደረጃ፣ በሳይንቲስቶቻቸው ደረጃ፣ እንደ ሀገር በኢኮኖሚ ደረጃ ተመን የለሽ ዋጋ የከፈሉበትን ደግሞ ይህንን የበለጸገ ዩራኒየም ለአሜሪካ አሳልፈው የሚሰጡበት ነው። ይሄ በአይነቱ አዲስና ወይም ደግሞ ዶናልድ ትራምፕ በእርግጥም ይሄን ማድረግ ከቻሉ አይ አም ዘ ዲል ሜከር ማለት ይችላለሁ። ገብቷል። የኔ ብቸኛ ጥያቄ የሆርሙዝስ ነገር የሚል ነውና እንደው አፌም ሞልቼ መናገር የምችለው ሆርሙዝ በዚህም ሆነ በዚያ ይከፈታል። ከጦርነቱ በፊት እንደነበረው ሁኔታ ግን 100% ወደዛ ይመለሳል ብዬ አላምንም። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ኢራን በመግባቢያ ሰነዱ ላይ ትፈርማለች ወይስ አትፈርምም? አሁን ዓለምነህ እንዳለው ኢራን ብትስማማ ሆርሙዝ ቀድሞ በነበረው ሁኔታ ይቀጥላል ወይስ አይቀጥልም? መቼስ እያንዳንዷ ቀን ለእያንዳንዷ ነገር
ምላሽ ይዛ ትመጣለች። እኛም ደግሞ ምላሹን ይዘንላችሁ እንመጣለን። ዛሬ ምሽት የኢራን መልስ ይጠበቃል፣ ይዘን እንመጣለን። ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት 500 ሺህ ልንገባ ጥቂቶች ቀርቶናል። ሰብስክራይብ በማድረግ አጋር መሆናችሁን አሳዩን። የዛሬው ፕሮግራማችን ይህን ይመስላል። በሌላ ጊዜ እስከምንገናኝ መልካም ጊዜ። አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናል እናኖሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይል ስጦታ ያስገኙታል። አሁኑን ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።